ዝም በይ ዝም በይ። እንዲያኩሲ አንተን እንዲያጋጫት። ኧረ ተረጋጋ። ለሰርቡም ለጥፊውም ለሁሉም ነገር ብታገገምልህ ይሻላል። ከፈለግ ከመኪና ጋር ማጋጨት፣ ከፈለግ ደግሞ አቤል አታበሳጨኝ እያልኩ ነው። ይቅርታ አጎቴ፣ ህይወታችሁ ትንሽ የአክሽን ፊልም መሰለ። ማለት ትንሽ ሮማ። አንቺ ደግሞ እዚህ ምን ታደርጊያለሽ? እንደኔ እንደ ባልነት ጠርተውሽ ነው? ኧረ አባቴ አምላክ ድብን ያርገት። ይሄ የልጅ መና ማነሽ? ገነት። አቤት። ዋጋዎች እኮ ይዘሽ ነኝ። የምዳሪ ሰዓት ነው ያልሽ ነው። እሺ በላ ነው። አቤል አፍህን ዝጋ። እሺ አጎቴ ሚስት። እስቲ እንግዲህ የኔ ምንም የማታውቁ ጨዋ ሚስት አንቺና ናታን ተባብራችሁ ላደረጋችሁብኝ እያንዳንዱ ተንኮል በልጃችሁ ትቀጣላችሁ። ስም አነሳሽ? ያው ወንድምሽ የኔ ተቃራኒ ስለሆነ ምንም አይነት ጥሩ ነገር ከሷ አፍ አይወጣም። ምናልባት እኔና አንቺ ላይ ክፍተት እየፈጠረ ከሆነ ብዬ ነው። እንደውም ልንገርሽ፣ ክፍተቱን የፈጠርሽው አንቺ ነሽ። የኔና የወንድሜን ልጅነት የነጠቅሽው አንቺ ነሽ። የምፈልገውን አይነት ኑሮ እንዳልኖር ያደረግሽኝ አንቺ ነሽ። አንቺ ልጅ ዝም በይ። ዝም ብለሽ እንደመጣልሽ አትቀባጥሪ። ለምን ዝም እላለሁ? መጀመሪያ እኮ እንድናገር የፈለግሽው አንቺ ነሽ ነው ወይንስ እውነታውን ተናገርኩት? እንደውም ልንገርሽ፣ ልጅነታችንን፣ መዋደዳችንን፣ አብሮነታችንን የነጠቅሽን አንቺ ነሽ። በጣም ነው የምታስመስዩ። ቆይ ምን አይነት እናት ነሽ? ማዬ እማዬ ማለት አይ ስትመታሽ እኮ ደንግጬ ነው። እና ደግሞ እኔ ስደነግጥ ደግሞ እማዬ ነው የምለው። ለዛ ነው። በጣም ታሳፍሪያለሽ። እሺ ቆይ እኔን እንዴት በጥፊ ትመችኛለሽ? ለነገሩ ዝም ካሉሽ ከዚህም በላይ ነገር ነው የምታደርጊው። ይኸውልሽ አንቺ አፍሽን ዝጊ። የማይሆን ነገር አትቀባጥሪ። ቆይ ምን አልከሽ? እሱ አንተን አይመለከትም። አርፈህ ቁጭ በል። ተይ እንጂ አይመለከተኝም። ለምንድን ነው የማይመለከተኝ? አንተ ልጅ አፍህን ዝጋ እያልኩ ነው። ቆይ ማን ነኝ ልትል ነው? ማን እንደሆንኩማ አንቺ ብትነግረኝ አይሻልም? ንገሪኝ እስኪ። ማን ነኝ እኔ? ምንድን ነኝ? ንገሪኝ። ቶሎ በል፣ ቀጥ ብለህ ውጣ። አንተን የማስተናግድበት ምንም አይነት ጊዜ የለኝም። አሁኑን ውጣ። ምፈራ ነው እንዴ የሚመስልሽ? ለእኔ እኮ ውጣ ገባ መባሉ ብርቅ አይደለም። ምንም ነገር ብትይኝ አይገርመኝም። አንተ ልጅ ዝም ብትል ይሻልሃል። ጭራሽ ባቀረብኩህ እኔ ላይ ልትነሳብኝ ነው? እንደዛ ነው እንዴ የምታስቢው? አንቺን ለገንዘብ የቀረብኩሽ ነው እንዴ የሚመስልሽ? እና ከሱ ውጭ ምን ይሆንልክ? ብታውቂው ይገርመኝ ነበረ። ይኸውልሽ እማዬ፣ እኔ ከአንቺ ምንም አልፈልግም። እናትነትሽን ብቻ ነው የምፈልገው። ለአንድ ቀን እንኳን እናቴ የሆነሽ ባይሽ ለእኔ ምኞቴ ነው። ለአንድ ቀን ልጅ እንድትይ ነው የምፈልገው። የማትረባ ከንቱ
በስተመጨረሻም እንግዲህ ኤፍራታ እርጉዝ መሆኗን ሲሰማ እጅግ በጣም ነበር የተበሳጨው። ከተረጋጋና ሁኔታዎችን ካሰበ በኋላ አሁን ላይ መድኃኒት ገዝቶ መጥቶ እንግዲህ ኤፍራታ እንድትውጠው አድርጓል። ምክንያቱም ዶክተሩ ነው ያዘዘልሽ፣ ላንቺ ጥሩ ነው በማለት እንግዲህ መድኃኒቱን ሰጥቷታል። መድኃኒቱን ኤፍራታ ትውጠዋለች ወይንስ ደግሞ ባፏ ይዛ ልተፈው ትችላለች የሚለው እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ተወዳጁ የሆነው ሐረግ ድራማ እስከ ክፍል 107 የተለቀቀው ሁሉም ፓርት በጣም አጓጊና አስተማሪ የሆነው ድራማ እንግዲህ በክፍል 108 ሁላችንም በጉጉት እየጠበቅን እንገኛለን። እንግዲህ ያው ኤፍራታ ዶክተሩ እንደሞተ በፍጹም አሁን ላይ የምታውቀው ነገር የለም። ኤፍራታ እንግዲህ አሁን ላይ አደጋ ደርሶባት ከቤቷ ቁጭ ብላለች። ግን ደግሞ ያፌት ያላሰበችውን ነገር ሊያደርግ እንግዲህ ተዘጋጅቷል። ምክንያቱም እንግዲህ ያው ሉሊት በሰጠችው ሪከርድ ያው ማለት እንግዲህ ሪከርድ በየሄድሽበት ሪከርድ አድርጌ በማለት እንግዲህ በፊት አስጠንቅቋት ነበር። ስለዚህ ኤፍራታ ከዶክተሩ ጋር ምንድነው የምታወራው በማለት መኪና በገጫ ሰዓት በወቅቱ እንግዲህ ሉሊት መታ ስለነበረ ስልኩን ካጠገቡ አድርጋ ነበር። ዶክተሩና እንዲሁም ደግሞ ኤፍራታ ያዳመጡትን ነገር የሰማችውን እንግዲህ ላለቀዋል ያፌት ተናግራለች ማለት ነው። እና እጅግ በጣም ነበር የደነገጠው። ስለዚህ የሱ ልጅ ነው እየተጫወተችብኝ ነው እያስመሰለችብኝ ነው፣ እንዴት እሱና እናቱ እንዴት እንደዚህ ሊያደርጉኝ ይችላሉ በማለት እንግዲህ መድኃኒት ገዝቶ አምጥቶ ለኤፉዬ ሰጥቷታል ማለት ነው። ኤፉዬም አሁን ላይ መድኃኒቱን ለመዋጥ እንግዲህ ባፋስ ከተዋለች፣ ግን ደግሞ በእርግጠኝነት ትጠረጥረዋለች። ምክንያቱም የጸባይ መቀየርም ስላየችበት ማለት ነው። ስለዚህ ያን መድኃኒት ላትውጠው ትችላለች በጉንጯ ከዛ ዘወር ሲል አውታ ልተፈው ትችላለች የሚል ሀሳብ ነው ያለኝ። እንግዲህ ሌላው እንግዲህ የነ ዳውድ ቤት ነው። የነ ዳውድ ቤት አሁን ላይ በጣም ብጥብጥ ብሏል። በነገራችን ላይ የቤዛ አባትና የዳውድ አባት አንድ ናቸው። ምክንያቱም እንግዲህ ያው የዳውድ እናት የገደለችው የቤዛን አባት ነው። ስለዚህ ቤዛና እንዲሁም ደግሞ ዳውድ ወንድምና እህት ናቸው ብዬ አስባለሁ። የኔ ሀሳብ ነው ይህ እንደሚመስለኝ ማለት ነው። ምክንያቱም እንግዲህ ያው ከሌላ እንደወለደቻቸው ነው እንግዲህ የሚያሳየው ማለት ነው። ስለዚህ የድርጅቱ ባለቤት ስለሆነ ያንን ድርጅት ወደ ራሷ ማድረግ ወይም ደግሞ የእሷን ያክል ተመሳሳይ ስራ ስላልሰራላት ምክንያቱም እንደዛ የገደለችው ነው የሚመስለኝ እኔ። ግን ደግሞ ስለ ሁኔታው አሁን ላይ ልጅቷ ሰምታለች ማለት ነው። ዲያራ ስለሰማች ሁሉን ነገር የእናቷን ክፋትና መጥፎነት በደንብ ነው የተረዳችው። ስለዚህ መሆኖች ነው በማለት ጠይቃ ለዚህ ሁሉ ምክንያት አንቺ ነሽ ወንድሜና እኔ እንኳን እንዳንቀራረብ ያደረግሽ ምክንያቱ አንቺ ነሽ በማለት እንግዲህ የእናቷን እንትን ተናግራለች ማለት ነው። እንዲሁም ደግሞ ወንድምነታቸው ለቤተሰብ የማይታወቀው ልጇ መጥቶ እማዬ ለምንድን ነው እንደዚህ የምታደርጊያት በማለት እንግዲህ እማዬ ብሎ ከዳይራ ፊት ለፊት ጠርቷታል ማለት ነው። ስለዚህ እንዴት እማዬ ልትል ቻልክ በማለት አይ ስደነግጥ እኔ እንደዚህ ነው የምጠራው ለዛ ነው በማለት እንግዲህ ይመልሳል። ያው ነገርና እህቱን በመታቻት ነገር እጅግ በጣም ነበር የተናደደው። ለምንድን ነው እንደዚህ የምታደርጊው ምን ሆኖች ነው በማለት እንግዲህ ጠይቋት ነበረ። አንተ ለገንዘብ ብለህ ነው እኔን የቀረብከኝ በማለት እንግዲህ የገንዛ ልጇን ስትናገረው ነበር። እሱም ደግሞ ብር እንዳልሆነና እንዲሁም እንደ እናትነት እንደ ልጅ ማለት ነው እንድትቀበለው ነው የፈለገው። እንዲሁም ከወንድሙና ከእህቱ ጋርም መተዋወቅ ይፈልጋል። በወቅቱ እንደዚህ ያወሩ ነበር። ዳውድ የመጣው ለምንድን ነው እንደዚህ የምትጮሁት? ይሄ እኮ ቤት ነው እንጂ የመስሪያ ቤት አይደለም። ከውጭ ሆናችሁ መጫወት ትችላላችሁ። ይሄን ግን ሌላ ሰው ይረብሻል። ስለዚህ እባካችሁን በማለት እንግዲህ እናቱንና እንዲሁም ደግሞ ወንድሙን ይናገራል ማለት ነው። እንግዲህ ቀጣይ ፓርት ያው እጅግ በጣም አጓጊ ፓርት ነው በክፍል 108 ላይ። ምክንያቱም የናቱ ልጅ ኤፍራታ ያረገዘችው ይወርዳል ወይንስ ደግሞ አይወርድም የሚለው ነገር አለ።
እና ይህ ነገር አሁን ላይ እናቱና እነ ቢኒ አብረው የሚሰሩትን ነገር እንግዲህ ቤዛ ትንሽ የነቃች ትመስላለች። ነገሮችን እስከምናሳካ ድረስ አንተ ረጋ ማለት አለብህ። አሁን አይደለም ጊዜው፣ እባክህን እኛ እናሸንፋለን፣ ታሸንፋለህ ያለ እንግዲህ እናቱን ሲለምነው በነበረበት ሰዓት እንግዲህ ቤዛ ነቅታለች። ምንድነው የደበከኝ ነገር አለ ናቱ ለምን አትነግረኝም? በማለት እንግዲህ እናቱን አፋጠው ነበረ። አሁን አይደለም ጊዜው፣ አንድ ቀን አወራሻለሁ ሁሉንም በማለት እንግዲህ ለቤዛ ነግሯታል ማለት ነውና ያለውን ነገር እንግዲህ ቤዛ ታውቃለች ብዬ አስባለሁ። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልን። በ108 ክፍል ሁላችንም በጉጉት የምንጠብቀው ይሆናል። መልካም ጊዜ ተመኘውላችሁ። Thank you.